ሱማያ የሰይድን መኪና ሰበረችው። ይሄ መኪና የሚገባኝ ለኔ ለልጆቼ ነው እንጂ ለነዛ ለሴቶቹ አይደለም ብላ መፍቻ የመኪና መፍቻ ይዛ መኪናውን ጉማውን እየፈታታችው ነበረ። እዛው በሩ እሱ በር ሄዳ እዛው ሰፈራቸው መኪናው የሚቆመው ውጭ ላይ ነበረ። እንግዲህ ሰይድም ታገኘኝ ካሜራማኗን ወደ ውስጥ ታስገቡኝ ቶሎ ብለሽ ፖስችው፣ ምክንያቱም እኔ ብቻዬን ነኝ የመጣሁት ሰው ስለሌለኝ ዛሬ ብቻዬን ነኝ የመጣሁት እና አንድ ነገር ቢያደርጉኝ ቶሎ ብለሽ ፖስች እያለቻት ነበረ። በእርግጥ ጀግና ናት። እንደዚህ ደፍራ እነሱ ቤት ሄዳ ጉማውን የመኪናውን መፍታቷ እንደውም በእርግጥ መኪናው በጣም ነው የሚያምረው። ማለት ባትሰብረው እኔ ደስ ይለኛል። በጣም ቆንጆ መኪና ነው። ስታየው እሷ ራሱ በጣም ነው የወደደችው። ይሄ መኪና እንግዲህ ለአንደኛዋ ሚስቱ ሰርፕራይዝ አድርጓት ነበረ። እሱም ከሁለት ሚስቶች ጋር አድርጎ ፈትኗቸው ነበረ ሁለቱን። አንደኛዋ ወደቀች፣ አንደኛዋ ደግሞ አለፈች። ከዛን ይችኛዋን ያለፈችዋን ወሰደና መኪናው በእርግጥ የሱ መሆኑን እሷ አታውቅም ነበረ። በእርግጥ ታውቃለች፣ ግን የሌላ ሰው እንደሆነ አድርጋ ነበረ የምታስበው። ከዛን የኔ መኪና ነው ምናምን ብሎ አይኗን ጨፍኖ ምናምን ሰርፕራይዝ አድርጓት ነበረ እና ያንንም ስላየች ሱማያ ለምንድን ነው ለኔ ነው እንጂ የሚገባው ለነሱ አይደለም ብላ ግን ማለት ነው ሱማያ አብረሽ ኑሪ ብሎ ብዙ ነበር ከዚህ በፊት የለፈው ልጆችን አሳይኝ ብሎ ብዙ ለፍቷል። ግን እሷ አልፈለገችም። ከዛን ደግሞ እሱ አንዳንድ ነገር ሲያደርግ ምሳሌ ቤት ከዚህ በፊትም ገዝቶ ነበረ። እንደዛ ሲያደርግ በጣም ነው የምትቀነው። ለምን እንደዛ አደረገ ምናምን ትላለች። ከዛን ደግሞ መኪና ሲገዛ ደግሞ መኪናው ለኔ ነው የሚሆነው ትላለች። በእርግጥ ወይን አንድ ላይ ቢኖሩ ጥሩ ነው ማለት ያግዛታል። እሱም ጎበዝ ነው እየሰራ አይደለ ያግዛታል። እሱ ልጆቹን ደግሞ በጣም ነው የሚወዳቸው እና ለልጆቹ ያንሳል ብዬ አላስብም። ደግሞ የልጅ ፍቅር አለው ያስታውቃል ልጁ ማለት ነው። እና አሁን ላይ ስንት ነው? 4 ነው ያገባው። 4 አግብቷል። ሱማያን ፈቷታል። ወደ መኪናው ስመለስላችሁ ደግሞ ጎማው አልፈታ ብሏት በጣም ነው ያታገላት ከምላችሁ በላይ። እግሬና መመኝ እግሬ ደማ ምናምን እያለች ነበረ። ለውሌ ራሱ በመፍታ እየቆመችበት ነበረ። አልፈታላት በጣም ነው ያታገላት። ያው እሷን ብቻዋን ስለሆነች ያው ደግሞ መኪና ልምድ ያስፈልገዋል መፍቻ ምናምን። በእርግጥ እሷ መፍቻ ምናምን ይዛለች። እንደዛም ሆኖ ግን ልምድ ያስፈልገዋል። እንደውም ካሜራማኗን ነይ እንደዚህ መኪናውን ገልብጭልኝ እያለቻት ነበረ። መኪና እንደዚህ መገልበጥ ቀላል ነው እንዴ? ደግሞ ቀላል መኪና እንዳይመስላችሁ በጣም ትልቅ መኪና ነው። የቤት መኪና እንኳን ራሱ አይባልም። በጣም ቆንጆ መኪና ነው እና በጣም ነው ያታገላት። እኔ ዛሬማ ይሄንን ሳልፈታ ወይን እንትን ጋራዥ የሚሰራው ልጅ ማለት ነው እሱን ጠርቼ አስፈታዋለሁ፣ አስጭኘው ነው የሚሄደው፣ አለበለዚያ መስታወቱን ስብርብር ነው የማደርገው እያለች ነበረ። እነሱም ይወጣሉ እያለች ፈርታ ነበረ። ግን እንደዛም ሆኖ እነሱ ሰይድ ምናምን አልወጡም። ከወጡም ደግሞ ምንም ችግር የለብኝም። እኔ ለነሱ አላንስም። እነሱ ብዙም ቢሆኑ እኔ አንድ ብቻ ሆኜ በቃቸዋለሁ። ዛሬ እንደውም ልጆቼ ምናምን ይዤ አልመጣሁም፣ ብቻዬን ሆኜ ነው የመጣሁት፣ አሳያቸዋለሁ እያለች እየፎከረች ነበረ። መኪናውን ተመትሰብረው ሰይድ እኔ መኪና ፈልጋለሁ፣ ቤት ፈልጋለሁ፣ በቃ የሚያስፈልጋት እኔ እንደዚህ ፈልጋለሁ ብትለኩ ያደርግላታል። እምቢ አይላትም። ምክንያቱም የመጀመሪያ ሚስት ስለሆነች ምንም አይነት ነገር ብትጠይቀው እሺ ነው የሚላት። ግን እሷ አትፈልግም፣ መጠየቅም አትፈልግም። ግን እሱ የሆነ ነገር ሲያደርግ በቃ ሄዳ ማለት ነው ወይን ማጥፋት ነው የምትፈልገው ወይን ደግሞ መውሰድ ነው የምትፈልገው። ግን እንደዛ ደግሞ አስፈላጊ አይደለም። እሷ አልፈልግም ብላለች አይደል? አልፈልግም ካለች ከዛ ሰው ህይወት መውጣት ነው። አሁን እሷ አልፈልግም ካለች በኋላ ስንት ሚስት ነው ያገባው? 3 ሚስት ነው ያገባው።
እሷ ግን እንደዛ ማለት አትፈልግም። እየፈራች ይሆን ወይም ደግሞ ኩራት ይሆን እኔ ከሱ አላንስም ይሆን ብቻም እንደሆነ አላውቅም። ግን እሱን ማዘዝ እንደዛ አድርግልኝ ማለት አትፈልግም። በእርግጥ ሴት ልጅም በራሷም ስትቆም ደስ ይላል። ግን እንደዛም ሆኖ ግን እሱ የሆነ ነገር ሲገዛ የሆነ ነገር ሲያደርግ ሮጣ ሄዳ ወይን ለማጥፋት የሆነ ነገር ታደርጋለች። በዛ ነገር ላይ ለምን እንደዚህ ሆነ ምናምን ብላ አስተያየት ትሰጣለች። እና ያ ሰው ካላስፈለጋት ይኸው እንደነገርካችሁ ማውጣት ነው፣ ከህይወቷ ማውጣት ነው። እሷም ደግሞ የራሷን መፈለግ ነው ማለት ከሱ ስር እያለች እስከ መቼ ነው? እዛ አሁን ስንት አመት ሆናቸው ራሱ ከተለያዩ? 2 አመት ይመስለኛል ከተለያዩ ራሱ ማለት ነው። ግን ያው እስካሁን ድረስ ከስሩ ነው የምትለው። ወይን አትገባ ወይን አትወጣ እና ብትገባ ጥሩ ነበረ። አንድ ላይ ጠቅለል ያደርጋቸው ነበረ። ግን አትፈልግም። እንደሱ ነው ደስ ያላት የተመቻትም እንደሱ ነው በቃ። ልጆቿንም አንድ ጋር ሆና ብታሳድግ ጥሩ ነበረ። ግን እሷ አትፈልግም። እንደሱ ብቻዋን ነው ማሳደግ የፈለገችው። በእርግጥ ምን ችግር የለውም። ሰው አቅም ካለው ማሳደግ ይችላል። እንኳን 2 አይደለም 5 ማሳደግ ይቻላል። አቅም ሳይኖር ሲቀር ነው እንጂ የሚያስቸግረው። የወሷ ደግሞ እየሰራይም ስለሆነ አቅም አላት። ምንም ከሷ አታንስም ማለት ነው። ለዛሬ ያስፈላችሁ የነበረ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ሁላችሁንም ከልብ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።